ይሄ ጨካኝ የባሪያ ነጋዴ በገበያ ውስጥ የሚንቀሳቀሱትን ሰላማዊ ሰዎች ያለ ያዥ ያለ ገራዥ እያስቸገራቸው ነው። የባሪያ ነጋዴዎቹ ዋና መሪ ሲሆን ያገኘውን ሰው እያፈነ እንደ እንስሳ መሸጥ ከጀመረ ዓመታት አስቆጥሯል። ዛሬ ግን ቀኑ አልነበረም። አንዲትን እናት ከልጇ ነጥሎ ሊሸጣት ሲሞክር በድንገት አንድ ሰካራም መሃላቸው ገባ። ሰክሯል ብለው በንቀት አንገላቱት፣ ገፈታተሩት። ድንገት እንደ ዶሮ ማንቁርቱን ሲይዘው ግን ሁሉም ደነገጡ። ሁለቱ ከዚህ በፊት ይተዋወቃሉ። ልጅ እያለ በአዞ መንጋ የተሞላ ኩሬ ውስጥ ከቶት ነበር። ያ ልጅ ታዲያውን ትልቁ ቅዠታቸው ሆኗል። እንደ አውሮፓውያን አቆጣጠር በ1431 ዓመተ ምህረት የታላቁ የአዩታ መንግስት የስልጣን ዘመን ነበር። ንጉሱ ቦሮ ማርት ሲባል ግዛቱን ለማስፋፋት ባለው ከፍተኛ ምኞት ተገፋፍቶ በስተምስራቅ አቅጣጫ የሚገኙ ሌሎች ግዛቶችን ለመጠቅለል ቆርጦ ሰራዊቱን አሰማራ። ጦርነቱ ለ7 ወራት ያህል ቀጠለ። ያለ አንዳች እረፍት ደም አፋሳሽ ውጊያ ከተደረገ በኋላ የአዩታ ሰራዊት ድል አደረገ። ቅድስት ከተማ ተብሎ የምትጠራውን ዋና ከተማን በቁጥጥሩ ስር አዋለ። ከዚህ ድል 1 ዓመት በኋላ የነቲየንን ከተማ ተቆጣጠሩ። ቤተሰቦቹ ሙሉ በሙሉ በአዩታ ወታደሮች ተጨፍጭፈው እሱ ግን እንደምንም ማምለጥ ችሏል። ፓንግሌ የተባለ የጦር አዛዥ ቲየን በፈረሱ ላይ ጭኖ ለመጥፋት የቻለውን እየሞከረ የአዩታ ወታደሮች በከፍተኛ ፍጥነት ደረሱባቸው። ሙሉ የዘር ግንዳቸውን ለማጥፋት ቆርጠዋል። ፓንግሊ ሊያመልጣቸው እንደማይችል ሲገባው ወዲያውኑ ቲየንን ገፍትሮ ጢሻ ውስጥ በመጣል መጋለቡን ቀጠለ። ወታደሮቹ እየደረሱበት ፈረሱም እየደከመው ሲመጣ ከፊት ለፊቱ ቆመው የነበሩት ወታደሮች ቀስቶቻቸውን አዘነቡበት። የዛን ቀን ምሽቱን ዛፍ ላይ አሳለፈ። በማግስቱ በአካባቢው የሚተላለፉ የባሪያ ነጋዴዎች አይተውት ከሌሎቹ ጋር በመቀላቀል ወደ ገበያ ወሰዱት። ይሁን እንጂ ቲየን ገና ከልጅነቱ ጀምሮ እምቢተኛና መብቱን የማያስነካ በመሆኑ ባለው ሁሉ ታገለ። በሙሉ ጉልበቱ ያሳረፈበት ምት ደላላውን ቀየረው። ለዚህ ድፍረቱ ለሌሎቹ መቀጣጫ ሊያደርገው በመወሰን በአዞዎች ወደ ተሞላ ጥልቅ ኩሬ ይዞት ሄደ። በሚዘገንን ሁኔታም ወረወረው። ቲየን ከግዙፉ አዞ ጋር አደገኛ የሆነ ትግል ውስጥ ገባ። ሆኖም በዚህ ሰዓት በቅርብ ርቀት ሆነው የሚከተሉት ድብቅ አይኖች ነበሩ። እነዚህ ሰዎች ጀርናንግ በተባለ መሪ የሚመሩ ሽፍታዎች ሲሆኑ መሪያቸው ጀርናንግ ቲየን ከአዞ ጋር የሚያደርገውን ተጋድሎ ሲመለከት ባለው ተፈጥሯዊ ተሰጥኦ እጅግ ተደነቀ። ተስፋ ለመቁረጡ አስገረመው። ወዲያውኑ ለቡድኑ አባላት ቀጭን ትዕዛዝ ሰጠ። በዛች ቅጽበት በባሪያ ነጋዴዎቹ ላይ ያልታሰበ ጥቃት በመሰንዘር ቲየንን ከሞት አፋፍ ታደጉ። ከዛም ጀርናንግ ወደ ኩሬው ጠጋ ብሎ አንድ ስለት ወረወረለት። ቲየን በዛ ጊዜ ምንም እንኳን ትንሽ ልጅ ቢሆንም እንዲህ በቀላሉ ለሞት እጅ አይሰጥም። ስለቱ እጁ እንደገባ አዞውን በቤቱ አደነው። ከዚህ ቀን ጀምሮ ቲየን የጀርናንግ ሆነ። የጋሩዳ ኮረብታ ወደሚባለው የሽፍቶቹ ዋና መሸሸጊያ ካምፕ ወሰደው። ከዛም ባጉንግ ከተባለ ታላቅ መንፈሳዊና ጥንታዊ እውቀት ካለው ሰው ጋር ተገናኘ። ሊቁ ቲየንን በጥልቀት ከተመለከተው በኋላ በውስጡ እጅግ አስገራሚና ድንቅ የሆነ የውጊያ ጥበብ እንዳለውና ወደፊትም በማንም የማይረታ ሰው እንደሚሆን ተነበየ። ጀርናንግም ይህንን የተፈጥሮ ስጦታውን በመመልከት የተለያዩ የማርሻል አርት ጥበቦችን ከተለያዩ ማስተሮች እንዲማር አደረገው። ቀኖች በጠቅላላ በከባድ የአካልና የአእምሮ ስልጠናዎች የተሞላ ሆነ። Fighting. Weapons are the tangible form of power. Short or long, set your mind on the path of power. ቲየን ድካም ምን እንደሆነ እስከሚረሳ ድረስ ሌት ተቀን እየተለማመደ 15 ዓመታት አለፈ።
የቲየን ስልጠና ለየት የሚያደርገው ግን የሚሰለጥነው ከሰዎች ጋር ብቻ ለመሆኑ ነው። ከዝሆኖቹ ጋር ለየት ያለ ቅርበት አለ። እነሱም እንደራሳቸው ይወዱታል። እንደፈለገ ቢዘልባቸው ቢገለባበጥባቸው ምንም አይመስላቸውም። እንደውም ከመሃላቸው አንዱ ካስቸገረ ስርዓት የሚያስይዘው ቲየን ብቻ ነበር። ያ በልጅነቱ በአዞዎች ኩሬ ውስጥ ተጥሎ የነበረው ሕፃን አሁን የተለያዩ የውጊያ ስልቶችን በአንድ ላይ አቀናጅቶ ማስተር ያደረገ ብቸኛ ሰው ሆኗል። ታዲያ የሰለጠነባቸውን ጥበቦች ሁሉ በሚገባ መማሩን ለማረጋገጥ ጀርናንግ ሊፈትነው በመወሰን የመጨረሻውንና ከባድ የሆነውን ውድድር አቀረበለት። ቲየን የሰለጠኑ 3 ማስተሮችን መፋለም ይኖርበታል። መጀመሪያ የቀረበለት ተፋላሚ በሰይፍና በጁዶ ጥበብ እጅግ የተካነ ነበር። ሆኖም ቲየን በፍጥነትና በብልሃት የጠላቱን ጥቃት በመመከት ድል አደረገው። ቀጥሎ የቀረበው ደግሞ የኩንግፉ ማስተር ነበር። በመጨረሻም ከቲየን እጅግ የገዘፈና የረዘመ የሙንታይ ማስተር ፊት ለፊቱ ቆመ። ይህንንም በቀላሉ በዚህ መልኩ ከረታው በኋላ ፈተናው ቀጠለ። የነብር የፍልሚያ ጥበብን የተካነ እብድ ጋር ወሰዱት። ይህ ሰው እንደ አውሬ ጥልቅ ዋሻ ውስጥ ብቻውን የሚኖር ነው። ሁሉም ይፈሩታል። ቲየን ግን በዛሬው ቀን ዋሻ ውስጥ ገብቶ ይህንን አውሬ ማሸነፍ ይኖርበታል። በዚያ ጨለማ ዋሻ ውስጥ ሁለቱ ተዋጊዎች እርስ በርስ ተፋጠጡ። ከሌሎቹ ፍልሚያዎች የኛው ቢከብደውም በውስጥ ያለውን እልህ ተጠቅሞ ጠላቱን ገሎ ከዋሻው በሰላም ወጣ። የሰጠውን ፈተናዎች በድል በማጠናቀቁ የተደሰተው ጀርናንግ ያልተጠበቀ ሽልማት ሰጠው። እሱ እያረጀ በመምጣቱና በቲየን ውስጥ ያለው የመሪነት ተሰጥኦ በማስተዋሉ የሽፍታ ቡድናቸውን እንዲመራ ስልጣኑን ለቆ ለሱ አስረከበው። ቲየን አዲሱ መሪ ሆኖ ከተሾመ በኋላ የመጀመሪያውን ትልቅ ዘመቻ አካሄደ። በአካባቢው ይጓዝ የነበረው ውድ ዕቃዎችን የያዘ ማጓጓዣ ለመዝረፍ ሰራዊቱን አስከትሎ ተጓዘ። በቲየን መሪነት የሽፍታውን ቡድን የሚቋቋመው ኃይል አልነበረም።
በደቂቃ ውስጥ መርከበኞቹን ጨፍጭፈው ድላቸውን በጩኸት እየገለጹ በነበረበት ሰዓት ግን ቲየን አንድ ሐውልት ላይ ዓይኑ ፈዘዘ። በትውስታ ወደ ኋላ ተመለሰ። ከወረራው በፊት ታዳጊው ቲየን የከተማው መሪ ከነበሩት ወላጆቹ ጋር ይኖር ነበር። ይሁን እንጂ በመንግስቱ ውስጥ ከፍተኛ ስልጣን የነበረው ራጃ የተባለ የጦር መሪ በንጉሳዊ ቤተሰብና በሌሎች የጦር አዛዦች ላይ ከፍተኛ ክህደት ፈጸመ። መንግስቱን በኃይል ለመቆጣጠር ሲልም የሚቃወሙትንና ለሕግ የሚገዙትን ታማኝ የጦር መሪዎች በሙሉ የቲየንን አባት ጨምሮ በአሰቃቂ ሁኔታ መጨፍጨፍ ጀመረ። የቲየን አባት ሁኔታዎች አስጊ መሆናቸውን ሲመለከት ልጁን ደህንነቱ ወደ ተጠበቀ አንድ መንደር ላከው። እዛም በኋላ ተባለ አረጋዊ ከሰጠው በኋላ በዚች መንደር ውስጥ ቲየን የባህል ዳንስ ጥበብን በሚገባ ተማረ። እዚህ መንደር ውስጥ ባሳለፈው ጊዜያት ፒም ከተባለች ወጣት ዳንሰሪ ጋር የጠበቀ ወዳጅነትን መስርቷል። እዚህ ቦታ ላይ ጥሩ ጊዜ እያሳለፈ ቢሆንም ቲየን ደስተኛ አልነበረም። ሁሌም በውስጡ የሚነድ የተዋጊነት ስሜት አለ። አባቱ እንደ ሌሎች ወጣቶች ለምን ጦርነት እንዳላስተማረው ሊረዳ አልቻለም። እንደ ሌሎች ወንዶች የፍልሚያ ጥበቦችን ከመማር ይልቅ የዳንስ ትምህርት ቤት ውስጥ በመሰንቀሩ ሁሌም ያማርራል። አባቱም ይህን ጭቅጭቁ ሲሰለቸው ወደ ሌላ ካምፕ እንዲቀይረው በማዘዝ አገልጋዩን ላከለት። ነገር ግን በመንገድ ላይ ሳሉ ለአባቱ እጅግ ታማኝ ከነበረው ሌላ ጀነራል ጋር ተገናኙ። በዚያን ጊዜ ነበር ያ ወታደር ቲየንን ሊደብቀው ሳይሆን ለጠላቱ ለራጃ አሳልፎ ሊሰጠው እንደነበረ ያወቀው። ታማኙ ጀነራል ወዲያውኑ ከዳተኛውን ወታደር ማስወገድ ቻለ። ነገር ግን ቲየን ከጥቃቱ ቢድንም ወላጆቹ በራጃ እጅ በአሰቃቂ ሁኔታ ሲገደሉ በዓይኑ ተመለከተ። ያንን መሪር ትዕይንት ሲመለከት በውስጡ የነበረው ሐዘንና ቁጣ መቆጣጠር አቅቶት ጮኸ። ጩኸቱ ደግሞ ጠላታቸውን ራጃ ያለበትን ቦታ እንዲያውቅ ስላደረገው ታማኙ ጀነራል በቻለው ፍጥነት ፈረስ ላይ ጭኖት ተሰወረ። ወደ አሁኑ ስንመለስ ያ በልጅነቱ ቲየንን ላዞዎች የሰጠው ጨካኝ የባሪያ ነጋዴ ዛሬም በገበያ ውስጥ ግፉን ቀጥሏል። እሱም በሚገባ ያስታውሰዋል። ራሱን እስኪረሳ ድረስ አፈር ድቤ ካበላው በኋላ ከቀሩት ጋር ቀጠለ። ትልቅ ትንሽ ሳይል እጅግ በሚገርም የፍልሚያ ብቃት አንድ በአንድ ህዝቡ ፊት ይቀጠቅጣቸው ጀመር። ቲየን ሁሉንም ጠላቶቹን ድል ካደረገ በኋላ የሚመራቸው የሽፍታ ሰራዊት ደረሱ። የጥንት ውለታውን ለመመለስ በማሰብ ያንን ነጋዴ በአዞች ወደ ተሞላው ኩሬ ውስጥ እንዲጣልም አዘዘ። ከዛም በግፍ ታስረው የነበሩትን ባሪያዎች በሙሉ ነፃ በማውጣት ወደ ሰላማዊ ህይወታቸው እንዲመለሱ አደረገ። የዛን ቀን ወደ ካምፓቸው በተመለሰ ጊዜ የቀድሞ መሪው ጀርናንግ የቲየንን እውነተኛ ዓላማ ምን እንደሆነ አሁን በደንብ ገብቶታል። ራጃን በመግደል የቤተሰቡን ደም መመለስ እንደሆነ እርግጠኛ ነው። ሆኖም አልተከላከለው፣ አላስቆመው። ይልቁንም ውሳኔውን በማክበር እንዲሄድ ፈቀደለት። ዓላማውን እንደጨረሰ ተመልሶ መጥቶ የቡድኑ መሪነቱን እንዲረከብ ቃል በማስገባት በነፃነት አሰናበት። በማግስቱ ቲየን ብቻውን ወደ ራጃ ቤተ መንግስት ጉዞ ጀመረ። በየሜዳው በራጃ አገዛዝ ምክንያት በእሳት ተቃጥሎ አመድ የሆኑ መንደሮችን፣ በረሃብና በጭቆና ያለቁ ህዝቦችን እየተመለከተ በውስጡ የነበረው የበቀል እሳት ይበልጥ እየተቀጣጠለ መጣ። ሙሉ ቀን ተጉዞ ምሽት ላይ በራጃ ግዙፍና ቅንጡ ቤተ መንግስት ተገኘ። በሰዓቱ ንጉሱና የአገሪቱ ከፍተኛ ባለስልጣናት በተገኙበት ታላቅ የክብረ በዓል ተዘጋጅቶ ነበር። የግብዣው ድምቀት እንዲሆንም በቤተ መንግስቱ አገልጋዮች እየተካሄደ የነበረው የባህል ዳንስ ልዩ ነበር። በዳንሶቹ መካከል ግን አንድ የሚያውቃትን ሴት ተመለከተ። ፒም ነበረች። ልጅ እያለ በዳንስ ትምህርት ቤት ውስጥ የተዋወቃት ልጅ አሁን አድጋ ውበቷ እንደ ጽጌረዳ አበባ ፈክቶ ለንጉሱ ማራኪ ዳንሶችን እያቀረበች ትገኛለች።
ዳንሱን እንደጨረሰችም ንጉሱ ከሁሉም ለይቶ ወደ ዙፋኑ እንድትመጣ አደረገ። እሷ ዙፋኑ ጋር ስትደርስ ቲየን ደግሞ ፊቱ ላይ ማስክ አድርጎ የፕሪንስ ጃኮብ የሚደንሰውን ባህላዊ ዳንስ ማቅረብ ጀመረ። ብቻውን እያሳየው ያለው ዳንስ አስደናቂ ነበር። በንጉሱ ፊት እየተሽከረከረና ህዝቡን እያማለለ፣ ንጉሱ ደግሞ በፊሙ ውበት ተደንቆ ትኩረቱ ተከፈለ። ቲየንም ይህንን አጋጣሚ በመጠቀም ማንም ያልጠበቀውን ጥቃት ሰነዘረ። ጥቃቅን ፈንጂዎችን ወደ ራጃና ባለስልጣናቱ እየወረወረ ወደ ንጉሱ ቀረበ። ከፍተኛ ጥቃት በመሰንዘርም አቆሰለው። ማስኩን አውልቆ ማን እንደሆነ ሲነግረው ራጃ በረዶ ሆኖ ቀረ። ፒምም ደንግጣለች። ሆኖም እሷን ይዞ ለመጥፋት ሰዓት አልነበረው። ወታደሮቹ ወዲያውኑ ከበቡት። ከአስቸጋሪ ፍልሚያ በኋላ ራጃ የሞተ መስሎት ስለነበረ ተልዕኮ እንደፈጸመ ቆጥሮ ወደ አጥር ግቢው ወደሚገኘው ጥልቅ የውሃ ጉድጓድ ውስጥ በመዝለል አመለጠ። እሱ ካመለጠ በኋላ ግን ወታደሮቹ ትልቅ ፍንጭ ጥሎላቸው እንደሄደ ተገነዘቡ። በአጋጣሚ አሰልጣኙ የጀርናንግን ስጦታ የሆነው የሽፍቶቹ ምልክት ያለበት ጩቤ እዚያው በረንዳ ላይ ጥሎላቸው ነበር የሸሸው። ይህንን የተመለከቱት የቤተ መንግስቱ የጦር አዛዦችም ጥቃቱን የሰነዘረው ሰው ከሽፍቶቹ ጋር ግንኙነት እንዳለው ወዲያውኑ ተረዱ። በሚቀጥለው ቀን ድካም ቢሰማውም በድል አድራጊነት ስሜት ነበር ወደ ጀርናንግ ካምፕ የተመለሰው። ነገር ግን የጠበቀውን አላገኘም። በአንድ ወቅት በሳቅና በፌሽታ የተሞላ የነበረው መጠለያቸው አሁን ጭር ብሏል። ብቻውን እንዳልሆነም እርግጠኛ ነበር። በዝምታው ውስጥ አንድ አስፈሪ ሰው ከርቀት ተመለከተ። ይህ ሰው ከዓመታት በፊት የአባቱን ሕይወት የቀጠፈው የቤተ መንግስቱ አደገኛ ነፍሰ ገዳይ ነው። ቲየን ደሙ ተንተከተከ። የአባቱ ገዳይ ፊት ለፊት ሲያየው ምንም ሳያመነታ ወደሱ ተንደረደረ። አጠገቡ ከመድረሱ በፊት ግን በደርዘን የሚቆጠሩ ጥቁር የለበሱ የቤተ መንግስት ነፍሰ ገዳዮች ከየአቅጣጫው ብቅ አሉ። ፍልሚያው ከባድ ነበር። ቲየን እነዚህን ኒንጃዎች አንድ ባንድ እያረገፈ ለሰዓታት ተፋለመ። እየደከመው ሲመጣ ታዲያ አንደኛው ኒንጃ በድንገት ሆዱን አቆሰለው። ደሙ በከፍተኛ ሁኔታ እየፈሰሰ ኃይሉ እየደከመ ቢመጣም ከልጅነቱ ጀምሮ የቋጠረው የበቀል መንፈስ ግን እንደውም እየጨመረ ነበር ሄደ።
እንዲያውም ያልተለመደና ሚስጥራዊ ጥበቦችን መጠቀም ጀመረ። አካልን በመቆለፍ ላይ የተመሰረተ የፍልሚያ ስልት በመጠቀም ጠላቶቹን ማስወገድ ጀመረ። የጠላቶቹ ቁጥር ግን ከጊዜ ወደ ጊዜ እየጨመረ በመምጣቱ ቲያን ቀስ በቀስ እየተዳከመ መጣ። በዚህ አስጨናቂ የሞት አፋፍ ላይ ሆኖ ከልጅነት እስከ እውቀት አብሮት ያደገው ዝሆን ከጭጋጉ ውስጥ ብቅ አለ። ዝሆኑ በታማኝነት ለጌታው በመቆም ብዙዎቹን ኒንጃዎች እየበተነ ለቲያን ፋታ ሰጠው። እሱም ኃይሉን ካደሰ በኋላ እያንዳንዱን ኒንጃ አንድ በአንድ ማስወገድ ቻለ። ሆኖም ግን የቲያን ፈተና ገና አላበቃም። የአውሬ መልክ ያለው ጥቁር የለበሰ ሰው ከየት መጣ ሳይባል ደርሶ ፍዳውን ያበለው ጀመር። የዝንጀሮ የውጊያ ጥበብ ነበር የተጠቀመው። ቲያን ይህንን ጥበብ ከዚህ ቀደም አይቶት ስለማያውቅ ምቶቹን ለመመከት ተቸገረ። በመጨረሻም በድካምና በቁስል ብዛት በጠላቶቹ እጅ ወደቀ። በዚያው ቅጽበት የአዩታያ ሰራዊት ቲያንን በቁጥጥር ስር ለመዋል ከበቡ። ከሰራዊቱ መካከል ደግሞ ቲያንን የገደለው መስሎት የነበረው ንጉሱ ፊት ለፊቱ ሲቆም ደነገጠ። ንጉሱ በቲያን ጥቃት ያልሞተው በልብሱ ስር የብረት መከላከያ ለብሶ ስለነበር ነው። ነገር ግን ቲያንን ከሁሉ በላይ ያስደነገጠውና ልቡን የሰበረው ትዕይንት የሚወደውና እንደ አባት የሚያየው አሰልጣኙ ጀርናንግ ከራጄ የክብር አጃቢዎች መካከል ቆሞ ሲያየው ነበር። እውነቱ ይህ ነው። ከ15 ዓመታት በፊት በራጃ ትዕዛዝ መሰረት የቲያንን አባት በአሰቃቂ ሁኔታ የገደለው አሰልጣኙ ጀርናንግ ነበር። ቲያን የሚያየውን ማመን አቅቶት ፈዞ በቀረበት ጀርናንግ ማስረዳት ጀመረ። ያን ቀን የገደልኩት ሰው አባትህ መሆኑን ባቅ ኖሮ አንተንም በዛኑ ቀን እገልህ ነበር እንጂ ለፍቻ አላስተምርህም ነበር አለው። ከዛም የጀመረውን ለመጨረስ ሰይፉን መዘዘ። ቲያን ግን በክህደትና በሐዘን ደብኖ ስለነበር ባለው ሁሉ ጉልበት ተዋጋው። በመጨረሻም በገዛ የሰይፉ ስባሪ መምህሩን እስከ ወዲያኛው አሰናበተው። ቲያን ምንም እንኳን ጀርናንግ የአባቱ ገዳይ ቢሆንም ላለፉት 15 ዓመታት እንደ አባት ተንከባክቦ ስላሳደገው ሞቱ ልቡን ሰብሮት ነበር። በመጨረሻም በራጃ ወታደሮች ተከቦ ሕይወቱ በአንዲት ክር ላይ ተንጠልጥላ ፊልሙ ይጠናቀቃል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።